አና ዴልቪ። እሷ የጀርመን ባለሀብት የነበረው የቢሊዮነር ልጅ የ$60 ሚሊዮን የውርስ ፈንድ ባለቤትና በፋሽንና በጥበብ ዓለም አዲስ አብዮት ለመፍጠር የመጣች ወጣት ልዕልት እንደነበረች ሁሉም ያምኑ ነበረ። እውነታው ግን ከዚህ የራቀ ነው። ነገር ግን በዚህ ሁሉ የቅንጦት ድራማ በስተጀርባ በኒውዮርክ የወንጀል ፍርድ ቤት ቀዝቃዛ አዳራሽ ውስጥ እውነቱ እርቃኑን መውጣት ጀመረ። መርማሪዎች መዝገቦችን ሲያገላብጡ ያገኙት እውነት ግን መላውን የኒውዮርክ ልሁቃን ማህበረሰብ በድንጋጤ የሚያናውጥ ነበረ። አና ዴልቪ የሚባል የጀርመን ቢሊዮነር አልነበረም። የ$60 ሚሊዮን የውርስ ፈንድም በየትኛውም የአውሮፓ ባንክ ውስጥ አልተመዘገበም። ይህች ወጣት እውነተኛ ስሟ አና ሶሮኪን የሚባል በሩሲያ ተወልዳ በጀርመን ያደገች አንዲትም ሳንቲም በእጇ የሌላት ተራ ወጣት ነበረች። ነገር ግን በዓለም ላይ ካሉት እጅግ ንቁ፣ ተንኮለኛና ስነልቦናዊ ሰላይ መርማሪዎች በበለጠ የሰዎችን ስግብግብነትና ፍላጎት በማጥራት የኒውዮርክን የላይኛውን ማህበረሰብ ለዓመታት በፍጹም ተንኮል መርታቸዋለች። ጨዋታው የተጀመረው ከጥቂት ዓመታት በፊት በአውሮፓ የፋሽን አውራ ጎዳናዎች ላይ ነበረ። አና ሶሮኪን እንደ አውሮፓውያን አቆጣጠር በ1991 በሩሲያ ውስጥ ከተራ የጭነት መኪና አሽከርካሪነት አባትና የቤት እመቤት እናት ተወለደች። እንደ አውሮፓውያን አቆጣጠር በ2007 ቤተሰቧ ወደ ጀርመን ሲሰደዱ አና በጀርመን ትምህርት ቤት ውስጥ ራሷን ማግኘት አልቻለችም። እሷ ከነበረችበት ተራ ኑሮ በላይ በፋሽን መጽሔቶች ላይ የሚታየው የቅንጦት የሀብትና የክብር ህይወት ትመኝ ነበር። ልብሶቿ፣ አረማመዷና ንግግሯ ሁሉ ከተራው ማህበረሰብ የተለየ ለማድረግ ሌሊትና ቀን ትለማመድ ነበር። እንደ አውሮፓውያን አቆጣጠር በ2013 በፈረንሳይ በሚገኘው ታዋቂው ፐርፕል መጽሔት ላይ በስራ ልምድ መስራት ስትጀምር የመጀመሪያው ትልቅ ስልታዊ ውሳኔ አስተላለፈች። አና ሶሮኪን የሚለው ተራ ስሟን ቀይራ አና ዴልቪ የሚለውን አዲስ ማራኪና የአውሮፓ መኳንንት የሚመስል ስም ለራሷ ሰጠች። እሷ የምትፈልገውን ዓለም ለመቆጣጠር በመጀመሪያ ራሷን በዚህ ዓለም ውስጥ መፍጠር እንዳለባት ታውቅ ነበር። የአና ትልቁ ጥንካሬ የሰዎችን ስነልቦና በጥልቀት የመረዳት ችሎታዋ ነበር። ሀብታሞች እንዴት እንደሚያስቡ፣ ምን እንደሚለብሱና ሰዎችን እንዴት እንደሚገመግሙ በጥንቃቄ አጠናች። በቢሊዮነሮች ዓለም ውስጥ ማንም ሰው የአንተን ባንክ አካውንት በቀጥታ እንደማይጠይቅ፣ ይልቁንም ዋጋቸው እጅግ ውድ የሆኑ ብራንድ ልብሶችን፣ የምትናገረውን የዲፕሎማሲ ቋንቋና የምታሳየውን ፍጹም በራስ መተማመን እንደሚያዩ ተረዳች። ይህንን የባህል ኮድ ከተቆጣጠረች በኋላ እንደ አውሮፓውያን አቆጣጠር በ2013 መጀመሪያ ላይ ትልቁን የማጭበርበር ወጥመድ ለመዘርጋት ወደ ኒውዮርክ ከተማ አመራች። አና ዴልቪ መንሃተን ስትደርስ እጅግ ውድና የቅንጦት በሆነው 11 ሃዋርድ ሆቴል ውስጥ በወር በመቶ ሺዎች የሚቆጠር ዶላር የሚጠይቅ ክፍል ተከራየች። እሷ እንደ ተራ ቱሪስት አልነበረችም። ለሆቴሉ ሰራተኞች፣ ለካፌ አስተናጋጆችና ለደህንነት ጠባቂዎች ሁልጊዜም $100 የኖት ገንዘቦችን በጉቦ መልክ ትበትን ነበረ። ይህ ስልታዊ የገንዘብ አጠቃቀም በሆቴሉ ሰራተኞች ዘንድ አና ዴልቪ እጅግ ባለሀብት የሆነች ጀርመናዊት ነች የሚል ወሬ እንዲሰራጭ አደረገ። ሰራተኞቹ በሩን በክብር ይከፍቱላት ነበረ። የከተማዋ ምርጥ ጠረጴዛዎች ለእሷ ሁልጊዜም ክፍት ነበሩ። አና የሰዎችን አመኔታ ለመግዛት መጀመሪያ ላይ ገንዘብን ምስል ማሳየት እንዳለባት በደንብ ታውቅ ነበር። የአና መልክ ተራ የሚባል ነበር። ቀጭን፣ ረጅም የደረት ፀጉር ያላትና የትልቅ ዲዛይነር ብርጭቆችን የምታደርግ ወጣት ነበረች። ነገር ግን ንግግሯ ግልጽ ያልሆነ የጀርመንና የፈረንሳይ ቅላጼ የተደበላለቀ በመሆኑ ሰዎች ይበልጥ እንዲጠራጠሩ ሳይሆን ይህች ልጅ ከተለየ ዓለም የመጣች ሚስጥራዊ ባለሀብት ነች ብለው እንዲያስቡ ያደርጋቸው ነበር። እሷ የኒውዮርክ ልሂቃንን ትልቁን ድክመት አወቀች። ሀብታሞች ከራሳቸው የበለጠ ሀብታምና ዝነኛ ሰዎችን ማግለል አይፈልጉም። ይልቁንም ወደ እነሱ ለመቅረብ ይሽቀዳደማሉ። አና ዴልቪ በኒውዮርክ ውስጥ ስሟ መናወጥ ሲጀምር ተራ የማጭበርበር ስራዎችን ብቻ ለመስራት አልፈልገችም። እሷ የኒውዮርክን የጥበብና የፋይናንስ ዓለም ሙሉ በሙሉ የሚቆጣጠር አና ዴልቪ ፋውንዴሽን የተባለ እጅግ ግዙፍ የግል አርት ክለብ ለመመስረት አቀደች። ይህ ክለብ በማንሃተን እምብርት በሚገኘው ባለ 6 ፎቅ ታሪካዊ ህንፃ ላይ እንዲያርፍ፣ በውስጡም የምግብ ቤቶች፣ የጥበብ ጋላሪዎችና የግል ስብሰባ አዳራሾች እንዲኖሩት አቅዳ ሰነድ አዘጋጀች። ይህንን ፕሮጀክት ለመተግበር ግን ከ$22 ሚሊዮን በላይ የባንክ ብድር ያስፈልጋት ነበረ። አና ወደ ኒውዮርክ ታዋቂ የህግ ድርጅቶችና የባንክ ባለሙያዎች አመራች። እሱ ያዘጋጀችውን የውሸት ሰነድ እንደሚያሳየው በአውሮፓ በሚገኘው የዩቢኤስ ባንክ ውስጥ የ$60 ሚሊዮን የውርስ ፈንድ እንዳላት፣ ነገር ግን ያንን ገንዘብ ወደ አሜሪካ ለማዛወር የተወሰኑ የህግ ሂደቶች ጊዜ እንደሚወስዱባት ለባንክ ባለሙያዎቹ አስረዳች። ታዋቂው ወጣት የጥበብ ሰብሳቢ ማይክል ዋንግ እና የፋይናንስ አማካሪዎች በአና ዴልቪ ፍጹም በራስ መተማመን ተሸነፉ። እሷ በታዋቂው የምግብ ቤቶች ውስጥ ውድ የሆኑ የምሳ ግብዣዎችን ስታዘጋጅ ሂሳቡን በሙሉ በክሬዲት ካርዶቿ ለመክፈል ትሞክራለች። ነገር ግን ካርዶቹ ዲክላይን ሲደረጉ የአውሮፓ ባንክ የአሜሪካን ሲስተም ስላልተቀበለው ነው፣ እስቲ አንተ ክፈለውና ነገ በቼክ መልስላለሁ ትል ነበር።
ሀብታሞች ጓደኞቿ በሺዎች የሚቆጠር ዶላሮች ለሷ ሲከፍሉ ይህች ልጅ በሚሊዮን የሚቆጠር ዶላር ስላላት ይህ ትንሽ ሳንቲም ለሷ ምንም አይደለም ብለው እንደሚያስቡ አልተጠራጠሩም ነበረ። እንደ አውሮፓውያን አቆጣጠር በ2016 መገባደጃ ላይ አና ዴልቪ ወደ ታዋቂው ሲቲ ናሽናል ባንክ እና ፎርትረስ ኢንቨስትመንት ግሩፕ በማምራት የ22 ሚሊዮን ዶላር ብድር ጥያቄዋን አቀረበች። የባንክ ባለሙያዎቹ የንብረት ማረጋገጫ ሲጠይቋት አና በኮምፒውተሯ ላይ የፎቶሾፕ ሶፍትዌርን በመጠቀም የውሸት የባንክ መግለጫዎችን፣ የውጭ ሀገር የፋይናንስ ሰነዶችን እና የህግ ባለሙያዎችን ፊርማ በራሷ እጅ ፈጠረች። እሷ በፈጠረቻቸው የውሸት የጀርመን የህግ አማካሪዎች ስም ያላቸው የኢሜል አድራሻዎች በመጠቀም ለባንክ ባለሙያዎቹ ከጀርመን በቀጥታ የተላኩ አስመስላ መልእክቶችን ትልክ ነበረ። የፎርትረስ ባንክ መኮንኖች ሰነዶቹን መመርመር ሲጀምሩና አና በጀርመን ያለው ንብረቱ አስተማማኝ መሆኑን ለማረጋገጥ ባንኩ የሰነድ ምርመራ ማካሄጃ የሚሆን $100,000 በቅድሚያ እንዲሰጣት ጠየቀች። ይህንን ለማድረግ አና ወደ ሲቲ ናሽናል ባንክ በመሄድ የውጭ ፈንድ በቅርቡ እንደሚመጣላት በመግለጽ የባንኩን ከፍተኛ መኮንን በማሳመን $100,000 በተደራራቢ ብድር እንዲፈቅድላት አደረገች። ያንን ያገኘችው $100,000 በቀጥታ ወደ ፎርትረስ ኢንቨስትመንት ግሩፕ በማዛወር የምርመራ ሂደቱን አስጀመረች። አና በአንድ ባንክ የተበደረችውን የውሸት ገንዘብ ሌላኛውን ባንክ ለማታለል የምትጠቀምበት የፋይናንስ አስማተኛ ሆና ነበር። እንደ አውሮፓውያን አቆጣጠር በ2017 ጸደይ ላይ በባንኮቹ በኩል የሚደረገው ምርመራ እየጠበቀ ሲመጣ አና የሰዎችን ትኩረት ለማስቀየር እና የቅንጦት ህይወቷን ለማሳየት ወደ ሞሮኮ ማራኬሽ የሚደረግ እጅግ ውድ ጉዞ አዘጋጀች። ከሷ ጋር የቫኒቲ ፌር መጽሔት የፎቶ ኤዲተር የነበረችው የቅርብ ጓደኛዋ ሬቸል ዊሊያምስን፣ አንድ የግል የአካል ብቃት አሰልጣኝና አንድ የቪዲዮ ባለሙያ አብረው ተጓዙ። አና በማራኬሽ የሚገኘው በዓለም ላይ ካሉት እጅግ ውድና ታዋቂ የሆኑት የነገስታት ማረፊያ ላማሞኒያ ሆቴል ውስጥ በቀን $10,000 የሚጠይቅ የግል ቪላ ተከራየች። ለቀናት በቪላ ውስጥ ውድ የሆኑ ምግቦችን፣ የግል መዋኛ ገንዳዎችና የቅንጦት አገልግሎቶችን ስትጠቀም ቆየች። ነገር ግን ከጥቂት ቀናት በኋላ የሆቴሉ አስተዳዳሪዎች የአና ክሬዲት ካርዶች በሙሉ የማይሰሩ መሆናቸውን ደረሱበት። የሆቴሉ የደህንነት ሰራተኞች የቪላውን በር በመቆለፍ ሂሳቡን በአስቸኳይ ካልተከፈለ ወደ ፖሊስ እንደሚደውሉ አስጠነቀቋት። አና በከፍተኛ የጭንቅ ስሜት ውስጥ ሆና ወደ አሜሪካ ባንኮቿ እየደወለች አስመስላ ስትጮህ ጩኸት አደረሰች። በመጨረሻም በፍርሃት ተውጣ የነበረችው ጓደኛዋ ሬቸል ዊሊያምስ ተመለከተቻት። አና በአይኖቿ ውስጥ የእንባ ጠባዎች እያሳየች ሬቸል እባክሽን ያንቺን የድርጅት ክሬዲት ካርድ ለጊዜው አስይሽው፣ ኒውዮርክ እንደደረስን ወዲያውኑ $62,000 በሙሉ ወደ አካውንትሽ መልስልሻለሁ በማለት ተማጸነቻት። ሬቸል በአና ሀብት ላይ ፍጹም እምነት ስላላት የቫኒቲ ፌር መጽሔትን የድርጅት ካርድ ለሆቴሉ አሳልፋ ሰጠች። ጉዞ ተጠናቆ ወደ ኒውዮርክ ሲመለሱ ግን ሳምንታት ቢያልፉም አና ገንዘቡን ልትመልስ አልቻለችም። ሬቸል በየቀኑ በስልክ ስትጠይቃት አና የባንክ አስተላላፊ ችግር ስላለበት ነው ነገ ይገባል እያለች ማጭበርበሯን ቀጠለች። የሬቸል ህይወት በዕዳ ምክንያት ሊፈርስ ተቃረበ። በተመሳሳይ ሰዓት የፎርትረስ እና የሲቲ ናሽናል ባንክ መርማሪዎች አና የላከችው የጀርመን የፋይናንስ ሰነድ ሙሉ በሙሉ በፎቶሾፕ የተሰራ የውሸት መሆኑን ደረሱበት። የአና ዴልቪ የውሸት ግዛት ካርዶች መጋለጥ ጀመሩ። የሆቴል ሂሳቦቿ ሳይከፈሉ በመቅረታቸው ከ11 ሆዋርድ ሆቴል የደህንነት ሰራተኞች ተባረረች። ሻንጣዎቿ በቁጥጥር ስር ዋሉ። አና አሁን በማንሃተን ጎዳናዎች ላይ አንዲትም ሳንቲም የሌላት የምትተኛበት ቦታ ያጣ ስደተኛ ሆነች። ነገር ግን የእሷ ወንጀል ታሪክ በዚህ አላበቃ። ይልቁንም ወደ መጨረሻው አስፈሪ ወጥመድ አመራች። እንደ አውሮፓውያን አቆጣጠር በ2017 አጋማሽ ላይ አና ሌላ የቅንጦት ሆቴል በውሸት ሰነድ ለመያዝ ስትሞክር በቁጥጥር ስር ውላ በዋስ ተለቀቀች። ነገር ግን በከተማዋ በፍጥነት በመጥፋት ወደ ካሊፎርኒያ ሎስ አንጀለስ ተሰወረች። የኒውዮርክ ፖሊስ እና የኤፍቢአይ መርማሪዎች እሷን ለመያዝ ትልቅ የአደን መረብ ዘረጉ። ነገር ግን አና የት እንዳለች በትክክል የሚያውቅ ማንም አልነበረም። መርማሪዎቹ አናን ከተደበቀችበት የካሊፎርኒያ የቅንጦት ማገገሚያ ማዕከል ለማውጣት በገንዘብ ምክንያት ህይወቷን በፈረሰው በድሮ ጓደኛዋ በሬቸል ዊሊያምስ ላይ ተደገፉ። ሬቸል በአና ላይ የተዘጋጀውን የሚስጥር ወጥመድ በመያዝ ለአና የጽሑፍ መልእክት ላከችላት። አና ማገገሚያው ቦታ አጠገብ እገኛለሁ፣ እራት አብረን እንብላ ስትል ጻፈችላት። አና ዴልቪ ከማገገሚያው ማዕከል ወጥታ ወደ ሆቴሉ ጎዳና ስትራመድ ከዛፎቹ ጀርባ የቆሙት ጥቁር መኪኖች በኃይል ወደ እሷ አመሩ። ሎስ አንጀለስ የፖሊስ መኮንኖች መሳሪያቸውን አውጥተው ወደ እሷ ሲሮጡ አና ዴልቪ ዞር ብላ ለማምለጥ ሞከረች። አና ዴልቪ በሎስ አንጀለስ ጎዳና ላይ በቁጥጥር ስር ውላ በቀጥታ ወደ ኒውዮርክ እጅግ አስፈሪው የሪከርስ አይላንድ ወህኒ ቤት ተዛወረች። እንደ አውሮፓውያን አቆጣጠር በ2019 የተደረገው የፍርድ ቤት ውሎ በራሱ ሌላ የፋሽን ትዕይንት ይመስል ነበር። አና የፍርድ ቤት ልብሶቿን የሚያዘጋጅላት የግል ስታይሊስት ቀጥራ ተቀረበች። የዓለም አቀፍ ሚዲያዎች የካሜራ ፍላሽ በአዳራሹ ሲበራ፣ እሷ ግን ፍርሃት ሳታይባት ፈገግ ትል ነበረ።
የዲስትሪክት አቃቤ ሕግና በሆቴሎች በባንኮች እንዲሁም በጓደኞቿ ላይ የፈጸመችውን የ$275,000 ታላቅ የማጭበርበር ወንጀል የሚያሳዩትን የፎቶሾፕ ሰነዶችና ምስክሮች አንድ ባንድ አሰለፈ። ፍርድ ቤቱ አና ሶሮኪን በተለያዩ የማጭበርበርና የስርቆት ወንጀሎች ጥፋተኛ ከማለት ከ4 እስከ 12 ዓመት የሚደርስ ጽኑ እስራት በየነባት። ይሁን እንጂ በእስር ቤት በነበረችበት ወቅት ታሪኳን በኔትፍሊክስ በ$320,000 በመሸጥ የተበደሩትን ባንኮችና ጓደኛዋን የሬቸልን ዕዳ ሙሉ በሙሉ ከፈለች። እንደ አውሮፓውያን አቆጣጠር በ2021 ከእስር የተፈታች ቢሆንም የቪዛ ፈቃዷ በማለቁ በአይስ ቁጥጥር ስር ውላ በመንሃተን አፓርትመንቷ ውስጥ በሃውስ አሬስት እና በቁርጭምጭሚት ጂፒኤስ መከታተያ ታስራ እንድትቀመጥ ተወሰነባት። ዛሬም ድረስ አና ሶሮኪን በኒውዮርክ ልሂቃን ዘንድ ትልቅ መነጋገሪያ ነች። ያላትን ብቸኛ በራስ መተማመንና የሰዎችን ስግብግብነት በመጠቀም የማንሃተንን ቢሊዮነሮች ያንበረከከችው ይህች ወጣት ምንም ሳንቲም ሳይኖራት የውሸት ስምና ምስል ብቻ በመፍጠር በአሜሪካ ታሪክ ውስጥ ትልቁን የድርጅትና የባህል ሰላይነት ድራማ በመስራት የታሪክ ምዕራፏን አጠናቃለች። እርሶስ ስለ አና ሶሮኪ ያላችሁ አስተያየት ምንድን ነው? በኮሜንት መስጫው ላይ ያስፍሩልን። ይህን የመሰሉ አስደናቂና አስገራሚ መረጃዎችን ደግሞ ለማግኘት የኢትዮጵያ ዴይሊ ኢንተርቴይንመንትን ሰብስክራይብ ያድርጉ። የደውል ምልክቷንም ደግሞ በመጫን ቤተሰብ ይሁኑ። ይህ ቪዲዮ ለሌሎች እንዲደርስ ላይክ እና ሼር በማድረግ የበኩሉን ይወጡ። በሚቀጥለው በሌላ ቪዲዮ እስክንገናኝ ድረስ ሰላም።